በፍቅርና በመዋሃድ ነው የምትወስደው፣ በጥላቻ አይደለም። እና ምን አለ እግዚአብሔር አምላክ እባቡን አለው፣ ይህን ስላደረግህ ከእንስሳት ተለይ በሆድህ ሂድ አለ። በሆዳችሁ አትሂዱ፣ በደረት አትሂዱ፣ በህሊና ሂዱ። ህሊና ከእግዚአብሔር ያገናኛችኋል። ፍትህን ታውቃላችሁ፣ እውነትን ትለያላችሁ። እባካችሁ በሆድ መሄድ አቁሙ። ዘረኞች በሆድ መሄድ አቁሙ። እና ዛሬ የአዳምን ህይወት አንስተን በሆድ የሚሄዱ በደረት የሚሳቡ ህሊናቸውን የሆድ መቃብር የዋጠባቸው መሪዎች በቤተ ክህነቱ፣ በቤተ መንግስቱ፣ በመጅሊሱ በሁሉ እንደገቡ ነው ለማንሳት ነው የመጣሁትና እኛ ራሳችን ግን በሆዳችን ሄደን ኢፍትሐዊ እንዳንሆን፣ በሆዳችን ሄደን ዘረኛ እንዳንሆን፣ በሆዳችን ሆነን ሌቦች እንዳንሆን፣ በሆዳችን ሆነን ታሪክ የምናጠለሽ ከእውነት የምንሸሽ እንዳንሆን፣ በሆዳችን ሆነን ኢፍትሐዊ እንዳንሆን ራሳችንን መጠበቅ አለብን። ውስጣችን ያ ኤሌመንት ያ ጠብታ ከኖረ እግዚአብሔር ልብን የሚያይ ስለሆነ እንቀጣበታለን። ከዛ ነፃ ወተን አንድ ስንሆን ደግሞ እንድንበታለን። ለምን? ዘረኞች ተካፍለው አያዋጉንም። ካድሬ የሚሆንላቸው ያጣሉ፣ ፖሊስ የሚሆንላቸው ያጣሉ፣ ጆሮ ጠቢ የሚሆንላቸው ያጣሉ፣ ሰራዊትና ጄኔራል የሚሆናቸው ያጣሉ። አሁን የነፃ አውጪ ጄኔራል መሆን አያሳፍርም? ኢትዮጵያ የሆነ የህወሓት ጄኔራል፣ ኢትዮጵያ የሆነ የኦነግ ጄኔራል፣ የአማራ ጄኔራል አያሳፍርም? ይሰቀጥጣል። ጄኔራል የሆንከው የሰው ልጅ ለመጠበቅ ከሆነ የዘር አይደለም። ልክ እንደ አማራ ምሁራን፣ የኦሮሞ ምሁራን፣ የምናምን ምሁራን የሚባሉ አሉ። ምሁር ከሆንክ በኋላ የአማራ አይደለም፣ ዩኒቨርሳል ነው የተማርከው፣ ዩኒቨርሳል ነህ። እውቀት መድኃኒት አማራን ሳይሆን ሰውን ሁሉ ነው የሚያድነው። ኦሮሞ ከሆንክ ስለ ምሁር ስትሆን የኦሮሞን የዘር ፖለቲካ አይደለም የምታገለግለው። በዩኒቨርሳል ኖሌጅ ዩኒቨርሲቲ ተምረህ ባገኘው ዓለም አቀፍ እውቀትህ ህዝቡ ዓለም አቀፋዊ እይታ እንዲኖረው እንጂ የሰፈር እይታ እንዲኖረው አታረገው። መኖክሴ የሆንከው ሰማያዊ መንገድ ልታሳይ እንጂ አገሪቱን አባይ ትግራይ እያልክ ዜማ ጋር ስትታገል አትውልም። ሀገሪቱን ኢትዮጵያ የሚለውን ለመቀየር መከራ አታይም። ፊደል ጠልተህ በሌለ ገንዘብ መጽሐፍቱን ሁሉ ስትተረጉም መከራ አታይም። ቅዳሴ ወደ ኦሮምኛ ስትተረጉም ፊደሉ ደግሞ ያ 100 ፊደል አንተ ለማለት አቲኢኢ ለዚህ ደግሞ አሜሪካ 600 ሚሊዮን ብር ለመለስ ዜናዊ ሰጥቷል። ይህን ፊደል እንዲያጠፋ ኦነግ ተከትሎ ኢምፕሊመንት ያደረገው። ለዚህ ደግሞ አሉ የጀርመኖች ይህን የሚሰሩ አንዳንድ የናዚ ልጆች ይህን ተከትለው የጠፋ ነው። በደረታችንና በሆዳችን ከመሄድ እግዚአብሔር ይሰውረን። መወያየት እንችላለን። ሰዎች ጥያቄ ካላችሁ መናገር ትችላላችሁ። አንተ መቼስ አንዳንድ ሰው ይለኛል፣ ይሄን ዘረኝነት ብትሆን የምትለው እኮ ራስህ ዘረኛ ስለሆንክ ነው ይለኛል። አንድ ራስህ ዘረኛ ስለሆንክ ነው ይለኛል። እሺ እንዴት ነው የሚታወቀው ዘረኛ? የዘር ፓርቲ አቋቋም አንዱ ዘር ትልቅ ነው፣ አንዱ ነው ትንሽ አልኩ። አንዱን አሳዱት፣ አንዱን አድኑት አልኩ። አንዱ ሀብታም ይሁን አንዱ ይደህ አልኩ። ያን ቤታቸው ይፍረስ ከፒያሳ ይወገዱ ነፍጠኞችን ጉድ ሰራናቸው አልኩ አላልኩም። እና ዘረኝነት ምንድን ነው? ዘረኝነት ማለት በሆድና በደረት መሄድ ነው። ኩኒኬኛ ኩኒስኬኛ ያ ወረዳኛ ነው ፕሪቶሪያ እንደዛ ብሏል። ማይጉነስ የዘር መንግስት ጽፈህ የፈጠርከውን ስታትስ ኮ እንዳይቀየር እሱን ዓለም አቀፋዊ እውቅና ሰጥተው ከዛ በኋላ ወደዛ ልትመን ነው። አይሆንም። እዚህ ሀገር ላይ ፍትህ ይሰራል። በቃ እውነት ይመለሳል፣ ሰውነት ይከብራል፣ ዘረኝነት ይጠፋል። የምናጠፋው ደግሞ እኛ ነን። እውነተኞች እናጠፋዋለን። የአጋንንት አምልኮን እናስቆማለን። ዘረኝነት አጋንንት ስለሆነ ማለት ነው። ስለዚህ በሐሰታችሁም ካሁን በኋላ አንታገስም ነው። እውነት እንናገራለን። አታላችሁ ወደ ጦርነት የምትወስዱ ልጆቻችንን እንዳያልቁብን እናስተምራቸዋለን። የትግራይ ልጅ ከእንቅልፉ እየተነሳ ነው። የኦሮሚያ ልጅ ምናልባት ይነሳ ይሆናል በቅርብ። እሱ እንቅልፉ ሰምጧል። የሚወርሰውን እርሻና የሚወስደውን ፎቅ እያየ ነፍጠኛ ጥላቻ አሳውሮት እውነትን ማየት አጥቷል። ማየት አቅቶታል። የኦሮሚያ ወጣት ሃይማኖት እስከ መቀየር ደርሷል። አመንታ ነፍጠኛ እያለ ምን አይነት መቀሰፍ ነው? የዘር ሃይማኖት የለም። ኦርቶዶክስ የነፍጠኛ ከሆነ እስልምና የአረብ ነው። ኦሮሞ ሁሉ ከእስልምና መውጣት አለበት። ኦርቶዶክስ የነፍጠኛ ከሆነ እስልምና የአረብ ነው።
ሃይማኖት የብሔር ከሆነ እስልምና የአረብ ነው። ኦሮሞ ሁሉ ከእስልምና መውጣት አለበት። ፕሮቴስታንት የጀርመን ነው። ኦሮሞ ሁሉ ከፕሮቴስታንት መውጣት አለበት። ኦሮሞ ሁሉ ሙሉ ማወቅ የፈታ ወንዝ ወርዶ ማምለክ አለበት። የክርስቶስን ስም መጥራት የለበትም። የነቢዩ መሐመድን ስም አላህን መጥራት የለበትም ኦሮሞ። ይሄ ሎጂክ የሚያስኬድ ከሆነ ኦርቶዶክስ የነፍጠኛ ነው ማለት የሚያስኬድ ከሆነ አንድም ኦሮሞ እስላም መሆን የለበትም። አንድም ኦሮሞ ፕሮቴስታንትና ሌላ ከውጭ የመጣ እምነት መከተል የለበትም። ያንኑ የራሱ ወንዝ ዶራ ይድ ቢሾፍቱ ዳቄ ቢሻን አፈጫፈቱ አለቀ። ማንም ዘረኛ ብሬኖች ሲያደርገው ወጣቱን ዝም ብሎ አባቶች ሲያስተምሩ የኦሮሚያ ቤተ ክህነት የሚል የክርስቶስ ቤተ ክህነት ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተባለው ኢትዮጵያ ስላለች ብቻ ነው። ኢትዮጵያ የሚል ብሔረሰብ ወይንም ጎሳ አይደለም። ሃይማኖቱ የጎሳ አይደለም። በአድዋ የቆሰሉ ሰዎች የሰሩት ሴራ ነው። ከሌላ ብሔር እናውጣው፣ የአማራ ነው እንበለው፣ አማራን እናጥፋው። እነ ክሲንጀር ናቸው ይሄን ያሉት። የኦሮሞ ወጣትና የአማራ ወጣት የትግራይ ወጣት እንዴት የጠላትን አጀንዳ ያገለግላል? ጽንፈኞቹ አብያዎች እንደሆኑ በዚህ የብሔረሰብ ስር ተደብቀው ኦርቶዶክስን ከኦሮሚያ ለማጽዳት ለነሱ እንደ ስልት ተጠቅመውበታል። እንደ ስልት ኡስታዞቹ የሚጽፉትን እንዴት አድርገው እንደሚዋሹ እንዴት እንደሚያታልሉ ጽፎ ሲያሰለጥኑ አይታቸዋል። እንዴት የኦሮሞ ወጣት እንዴት እንደዚህ አይነት ድንቁርና ውስጥ ገባ? ክርስቲያን ብሎ ብሔር የለም፣ ጎሳ የለም። ክርስቲያን ቋንቋ ጎሳ አይደለም፣ መነጋገሪያ ነው። ጠቅላላ የኦነግ ነፃ አውጪ ነን የሚሉ ሰዎች ውጭ ሄደው ፒኤችዲያቸውን ሲሰሩ ውጭ የወለዷቸው ልጆች በሙሉ ኦሮምኛ አይናገሩ። አንዱ እንግሊዝኛ እንግሊዝ ሀገር ያለው፣ ጀርመን ያለው ጀርመንኛ፣ ስዊድን ያለው ስዊዲሽ ነው የሚናገሩት። ቋንቋ ኮደታ ልጆቻቸው ምንድን ናቸው? ብሔራቸው ምንድን ነው? ስዊዲሽ ነው? ጀርመናዊ ነው? እንግሊዛዊ ነው? ኦሮሚያ ለምን ይላሉ? ይህንን የማይረባ ፍልስፍና አዝለው 50 ዓመት ሙሉ ደም አፈሰሱ እነዚህ ሰዎች። አሁን እሱን እያጨበጨበ ይቀበላል። አሁን የአብይ አማካሪ ሆነ ሰው ያርዳሉ፣ ያሳርዳሉ። እነሱ ፒኤችዲ ሰሩ፣ አንተ ይዞርክ ሰው ታርድለታለህ። የኦሮሞ ልጅ እቴነማ ቀልጣፊ ኢሳን ፒኤችዲ ኢሳኒ በረተኒ ስረቲፍ አንጎምሰን ብልሱ ማንካና ብልሱ መጀቹ ማልጀቹ ሰበጀቹ ራፋኒ ሰበጀቹ ሴራ ሶባ ሴራ ኺጂባ ኦሎለኒ ሰኒፍ ሲዳ ዳበኒ ነመቀሉዳ ማል ብልሱማን ስለዚህ ማሰብ ያስፈልጋል። ክርስቶስ ሰው ሆነ አልን እንጂ ክርስቶስ ኦሮሞ ሆነ አማራ ሆነ አል ክርስቶስ ትግሬ ሆነ አል ክርስቶስ የፈጠረው አንድ አዳምን ነው። አዳም ጠፋ፣ እሱ ፍለጋ መጣ። ከዛ አዳም ሰው ሆነ ስንል ምን ማለት እንደሆነ ይገባናል። ወደሱ እንድንመለስና አንድ እንድንሆን ነው። እንደ ክርስትናህን ለሆድህ ብለህ እንደ እባብ በሆድና በደረት ትሄዳለህ። የኦሮሞ ወጣት የትግራይ ወጣት ምን ሆነ ነው? ገዳማኑ ምን ሆነ ነው የማይናገሩት? ጳጳሳት እንኳን አሉ ብዬ አላስብም። ምንም አሉ ብዬ አላስብም። ምክንያቱም ዘረኝነትን ማውገዝ ወኔ የሌላቸው ናቸው። እንኳን ሊያወግዙ ንጹህ ኦሮሞ ሾንኩልህ ንጹህ ምናምን ሾንኩልህ የሚሉ ናቸው። ከነሱ ምንም አጠብቅም። ግን ሰው እንዴት ማሰብ አቃተው ነው? ክርስቲያን እንዴት ማሰብ አቃተው? እዚህ ላይ መስቀል አድርገህ ምን ማለት እንደው ታውቃለህ? አምላክ የሆነ ሰው እዚህ ላይ ተሰቀለ። መስቀል ያደረግን ሁሉ በዚህ መስቀል ላይ አንድ ሆንን፣ ስለ እውነት እንሰቀላለን ማለት ነው እንጂ ዘረኞችን ተከትለን በነፃነት ስም ሰው ስንበላ እንኖራለን ማለት ግን አይደለም። ይሄን አንድ ዘር ይሄን አዲሱን ዘር ቋንቋ፣ ቦታ፣ ትርክት የማያወናብደው ግራ የማያጋባው መሬት እያለ ሰማይን የሚያይ ሰው ሆኖ እያለ አምላክ የሚሆን አዲስ ዘር ነን እኛ። ይሄን ዘር አንተ በኦሮሞ በአማራ በትግሬ ምናምን ብታጠፋው ብታዋርደው የተዋረድክ ነህ። ከዚህ ከመስቀል ጸጋ ነው የተለየው።
ወንድምህን ለመግደል 50 ዓመት ሙሉ የተዘጋጀ 50 ዓመት ሙሉ የተረክ 50 ዓመት ከባዕድ የመከርክ ከዛ ቤተ መንግስት ከገባ በኋላ እርድህን የቀጠልክ ለክርስቲያን ነው የምናገረው። ሌሎቹማ ሃይማኖታቸውን ይፈቅዳል። ሰው እየጨረሱ መስፈር እየተባዙ እኔ እበልጣለሁ ብሎ ፖሊሲ ማስቀየር፣ ታሪክ መደለስ፣ ጠላት ሲመጣ መተባበር። በዚህ አድባሬ ጋር እንደዚህ እንደ ማነው ዋቆ ጉቱ አይነት የሱ ልጆች አሉ አሁን እየጠብጡት ሀገር የሚወጋ ባንዳ፣ ከሰሜንም እንደዚሁ የአድዋ ባንዳ። ክርስቲያን የሆናችሁ ባንዳ አትከተሉ። በፈጠራችሁ ሰው ሁኑ፣ ክርስቲያን ሁኑ። እንደ እባቡ በሆድና በደረት በሆዳችሁ አትሂዱ። በህሊና ስሩ። በህሊና ስትሰሩ መስቀሉን ታዩታላችሁ። መስቀሉን ስታዩ አዳምን ነው የምታዩት እንጂ ዘርና ብሔር አታዩም። እና እስቲ ቻሌንጅ የሚያደርገኝ ሰው ኑ ብሔረሰብ ብሎ ቻሌንጅ የሚያደርገኝ ሰው ፈልጋለሁ ዛሬ። ብሔረሰብ እውነት ነው የምትሉ በሐሰት የተፈጠረ መጠፋፊያ አይደለም አስፈላጊ ነው የምትሉ ክርስቲያኖች፣ ሌሎቹን አልፈልጋችሁም። ለምን? እናንተ እምነታችሁም ስለሚፈቅድላችሁ። አዎ ሰው አጥፍተህ ታሪክ ቀይረህ ሐሰት ተርከህ ለመኖር የምትፈልገውን አልፈልግም። ክርስቲያን ሆናችሁ ሰዎች ብሔረሰብን አፕሩቭ የሚያደርጉ እንከራከር። ብሔረሰብ ስም ይሄ የሚገለውን የሚያፈናቅለውን ሀገር የሚከፍለውን ማለት ነው እንጂ ነገዶች አሉ። ሰዎች የእስራኤል ነገድ 12 አለው እንላለን። ኢትዮጵያ ውስጥ እንደዚህ ያለ እንላለን። ኦሮሞ፣ ቦረና፣ ጉጂ፣ አፍረንቃሎ አይ ዶንት ኖ ዋት እያለ ይሄዳል እንላለን። አማራ፣ ጎጃም ምናምን አለው እንላለን። ትግሬ፣ እንደርታ ምናምን አለው እንላለን። ይሄም ማለት አይደለም። ከሰውነት የሚበልጥ ከሃይማኖት የሚበልጥ ከሀገር የሚበልጥ ብሔረሰብነት ትክክል ነው የምትሉ የብሔረሰብ ነፃነትና መብት የሚባል ነገር አለ። ስለዚህ ለሱ ሌላ ሰው እንገላለን፣ እናጠፋለን፣ እናፈናቅላለን፣ ቤቱን እናፈርሳለን የምትሉ ክርስቲያኖች ይሄን አፕሩቭ የምታደርጉ ኑ። የብሔረሰብ ቤተ ክህነት ያስፈልጋል የምትሉ ክርስቲያኖች ኑ እና እንከራከር። ዛሬ ተዘጋጅቻለሁ፣ እየጠበቅኩ ነው። ክፍት ነው። ክፍት ነው። ያንኳኳ ሰው የለም። ፈራችሁ እንዴ? ሰላም እንዴት አሉ? ብዙዎቹ በብሔረሰብ በኩል ካልሆነ መፍትሄ ስለማይታያችሁ ይጨንቃችኋል አይደል? እኛ እዚህ ላይ ያለን ያው ኦርቶዶክሳውያን ስለሆንን ወይ ቦታ እንልቀቅላቸው መሰለኝ። እኔ ልልቀቅ መሰለኝ የሚወጣ ካለ ከታች። እስቲ ኦርቶዶክስ ሆኖ ትክክለኛ መንገድ እሱ ነው ሌላ መፍትሄ የለም የሚል ሰው ይምጣ ለችግራቸው። እንልቀቅላቸው ቦታ እንልቀቅላቸው ወይ እኛ እስቲ ብቅ ብቅ በሉ ዘረኞች፣ ብቅ ብቅ አሉ። አይ ያው ኦርቶዶክስ ሆኖ ጳጳስ ነን የሚሉ አሉ አይደለ? መንበረ ሰላማ፣ መንበረ ኦሮሞ፣ መንበረ ምናምን፣ መንበረ ሀርቤ የሚሉ መጥተዋል አሉ። አማራን በወይት በምንድን ነው በቅማንትና በአገው ካልከፋፈል ነው አናሸንፈውም ብለው መከራ እያዩ በሆድ እንደ እባብ የሚሳቡ መነኮሳትን አምጥተዋል። መንበረ ሀርቤ የሚሉ ምናምንቴዎች። ስለዚህ በዛ የተጠለፈ ካለ እዚህ ውስጥ ይምጣና ይከራከር ማለት ነው። ክርስቲያንም ነኝ ዘርም ነኝ ይበል እስቲ እና ከአዲሱ ዘር ጋር እንዴት እንደሚቀናጅ እናየዋለን። የሉም። አየህ፣ እግዚአብሔር ይመስገን እኔ ጋር የሚመጣ ሰው ሁሉ ጤናማ ነው ማለት ነው። እኔ ጥያቄ አለኝ እዚህ። በጣም ጥሩ አመሰግናለሁ። ሰምቻለሁ ከቅድም ጀምሮ እርስዎ ያስተማሩትን ነገር እስማማለሁ። ወንጌሉ ግን ብሔርን በተመለከተ ያሉት ነገር ላይ እኔ ማልስማማባቸው ነጥቦች ስላሉ ያንን እንዴት እንደሚያዩ ማለት እንፈልጋለሁ። ማለት ደስ ይለኛል። ለምሳሌ እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ በዛ ብዙ ችግር የለብኝም። ግን አንድ ኦሮሞ እዚህ ሀገር አልተጨቆነም እያሉ ነው ማለት
ግልጽ እኮ ነው ይሄ እዚህ ሀገር ማለት እኔ አሁን ኦርቶዶክስ ቢሆንም እስላም ለምሳሌ እዚህ ሀገር የመሬት ባለቤት አልነበረም። ኢትዮጵያ ውስጥ አብዛኛው እስላም እኮ ንግድ ውስጥ የተሰማራ መሬት እንዳያገኝ ስለተከለከለ ነው። ይህንን ጭቆና እንደ እስላም ተጎድቻለሁ ተጨቁኛለሁ ብሎ ተደራጅቶ ያንን የፈጸመበትን ሲስተም ቢጥል እና መብቱ በህግ ተከብሮለት በህገ መንግስት ተደንግጎለት እንዲኖር ጥረት ቢያደርግ ምንድን ነው ኖሩ? ልክ እንደዚህ ሁሉ እንደ ብሔረሰብ እኛ እዚህ ሀገር እንግዲህ መቼስ የእግዚአብሔር ቋንቋ ግዕዝ ነው እስካላሉ ድረስ መምህር በቋንቋዬ ነው እኔ ቅዳሴውን መስማት ፈልጋለሁ መረዳት ፈልጋለሁ ማለት እንደ ዘረኛ ሊያስፈርጅ የሚችል ምን ግራውንድ አለው የሚለውን በአብራሩ ደስ ይለኛል። ሌላም ሊጠይቅ ይችላለሁ። ጨረስክ? አዎ። ተመሳሳይ ጥያቄ የሚጠይቃለን? እሺ፣ በጣም ጥሩ በጣም ጥሩ ጥያቄዎች ናቸው። ያንተ ጥያቄ ብቻ አይደለም፣ በእውነት ብዙ ሰው የሚያነሳው ጥያቄ ነው። በመጀመሪያ ደረጃ አንዱን ብቻ ላርምና ከዛ ሄዳለሁ። እኔ የተወለድኩት ሐረርጌ ነው። እኔ ኦሮሞ ነኝ። እኔ መሬት ነበረኝ። እንዳውም እኛ ኦሮሞዎች ባላባት ነበርን። ጭሰኛ ኦሮሞ ነበረን ደግሞ። ኦኬ። ስለዚህ አሁን ሲስተም ነው እንጂ ሲስተም ነው አይደለም የጨቆነን። ጭቆና ከሆነ ማለት ነው። ለምሳሌ መሐመድ ሀሰን ቱቅ የሚባለው የፓርላማ አባል ነው። እኔ አጠገባ አንዱ የኛ የፓርላሜንታሪያን የነበረው እኔ ያን ጊዜ የ6 ዓመት ልጅ ሆኜ ይመስለኛል ነው 7 ሆኛለሁ አብዮቱ ሲፈነዳና ምርጫ ሲካሄድ ትዝ ይለኛል። አውራ ዶሮ ምልክት ያለው ባላባት ምናምን መሐመድ ሀሰን ቱቂ ነው። ስሙን የጠራው ሰው ሁሉ ስለሚያውቀው ነው። ባላባት ነው እሱ። የእሱ ጭሰኞች አንዱ አባቴ ነው። በእርግጥ እኛ ሌላ ቦታ ጭሰኛ ነን፣ ግን ክርስቲያን ነን። ክርስቲያን ሆነን ጭሰኛ ነን። እስላም ኦሮሞ ሆኖ ባላባት ነው። ስለዚህ አሁን የነገርከን ነገር ትርክት ነው፣ ሐሰተኛ ትርክት ነው። የሆነ ቦታ ሊኖር ይችላል። እኔ በማቀው ሐሰተኛ ትርክት ነው። አሁን የሚቸገረው እኔ ትርክትን እውነት አድርጎ መናደድ፣ ትርክትን እውነት አድርጎ በመጽሐፍ መጻፍ፣ ትርክትን ሐሰተኛ ትርክትን እውነት አድርጎ ሐውልት መስራት፣ ለሱ መዝሙር መዘመር፣ ለሱ ሰራዊት ማቋቋም ነው ኢትዮጵያን እያጠፋ ያለውና ፕሩፍ ማድረግ አትችልም ይሄንን። በሌላ በኩል ደግሞ እኔ ግማሽ የሸዋ ኦሮሞ ነኝ፣ ግማሽ እና የጎበና ዘር ነኝ፣ የራስ ጎበና ዘር ነኝ። አያቶቼ ሐረርጌ ባላባት ናቸው፣ ክርስቲያን ናቸው፣ ኦሮሞዎች ናቸው። አሁን ይሄ ተጨቁኛለሁ አላልኩም፣ እኔ አላልኩም። ጨቁኛለሁም ብዬ አላቅም። እኔ አባቶቻችን ከዘመቻ ሲመለሱ ልንገርህ፣ ከዘመቻ ሲመለሱ ሀገራቸውን ኦጋዴንን ዙሪያውን ተዋግተው ጠብቀው ሲመለሱ ለሀገራቸው የሞቱ ጀግኖች የሚያርፉበት ቦታ ይሰጣቸዋል። አሁን እኛ 120 ሚሊዮን ነን። ያኔ 5 ሚሊዮን የማንሞላ ሰዎች ነው። ልክ በኦሮሞ ትርክት 5 ሚሊዮን ተገደለብን ሲሉ ያስቃል። የኢትዮጵያ ሕዝብ ሁሉ አለቀ ማለት ነው። ትርክት እንደዚህ ነው የሚያወናብድ። የኢትዮጵያ ሕዝብ ራሱ 5 ነው 9 ሚሊዮን አካባቢ ነው ጠቅላላ ኢትዮጵያ። እኔ እኮ 6ኛ ክፍል ሆኜ 20 ምናምን ሚሊዮን አልገባንም ገና። ወዳጄ በትክክል ማሰብ አለብን፣ መወናበድ የለብንም። ፈረንጅ የጻፈውን ሁሉ እየጠጣን ማለት ነው። እና ኢስላም ተጨቆነ ለምትለኝ እኔ እስላም ጋር የተወለድኩት እናቴን አጣኋት በ7 ዓመቴ ነው። ያሳደጉኝ ከዲጃ አሊና ሙሳ አብዱላ ናቸው። አንድ ነገር ብቻ አያረጉም፣ ስጋ አያበሉኝም። እነሱ ያረዱትን አያበሉኝም። ምክንያቱም ያከብራሉ ሃይማኖቴን። አባቴ ለነሱ እኔን ስለሰጠኝ አባቴ ማግባት አልፈለገም። ለብቻው መኖር ፈለገ፣ ማዘን ፈለገ እና እንደ ባህታዊ ለብቻው መኖር ፈለገ። ስለዚህ እነሱ አሳደጉኝ። የሚያርዱ ጊዜ አባቴን ይጠሩና ስጋ አርደን ልጁ ይጓጓል፣ ትንሽ ነገር እረድለት ይላሉ። ለብቻዬ ድስት አለኝ። እነሱ ናቸው እኮ የሚሰሩት፣ እኔ አልሰራው። ቢያበሉኝ ምን እምቢ አልልም፣ አላቆም። እኔ
ayyo kaddoodha jennaan Khadijaani ayyo kaddoodhaan jedha ayyo kaddoo jechaatiin guddadheen afaan አማራ እኔ የሰቲን በሬ 3ኛ ክፍል ካለፍኩ በኋላ አማርኛ የቻልኩት እንዳውም ትዝ ይለኛል ሽንቴን ሸናለው ሽንት ቤት ሊድ ለማለት ስለማልችል ሽንቴን ሲመጣ ጋሽ ሽንቴን ሸንተናለው ብዮ ልጆች ሲስቁብኝ ትዝ ይለኛል ያው አማርኛ ለመቻል አይነት ምንድነው ያንን እኔ እንደ ማሳነስ እንደ ነውር አልቆጥርም ሰዎቹ ክፉ ስለሆኑ ነው የሳቁትም አለለም እኔ ይሄ ፖለቲካ ትርክት ነው የነዛ ሰዎች ያን ጊዜ የነበረው አስተሳሰብ ነብዬ ነው ማስብ ያን ጊዜ የነበረው አስተሳሰብ ነብዬ ነው ማስብ ያን ጊዜ የነበረውን ዛሬ ለልጆቼ ነግሬ ሌላ ሰው እንዲጠሉ ላስተምር አልችልም እኔ ክርስቲያን ነኝ ባልንጀራ እንደራሱ ውደድ ያለኝ እኮ ዘርህን አይደለም ያለኝ ባልንጀራህን ነው ያለኝ እና ትርክት ነው ወዳጄ ስለዚህ እስላም ተጨቆነ ስትለኝ ምን ማለት እንደሆነ አይረዳኝም ማንንም አልጨቆነውም ባለመሬት ነበረ ሁሉ ነገር ያደርግ ነበረ በኢትዮጵያ ታሪክ ግን አንድ ነገር አለ ማወቅ ያለብህ በኢትዮጵያ ስርዓት ውስጥ ነባሯ ኢትዮጵያ ከሺህ ዘመናት በፊት የምናነሳው ህጓ እየተጎተተ እስከዚህ ድረስ መጥቷል አንድ ሰው አገሩን ከከዳ ማለት ከጠላት ጋር ከተባበረ ርስት አይገባውም ይሄ ህግ ነው ርስት ይነቀላል ለምን የከዳት ሀገር ውስጥ መሬት አይኖረውም መነገድ ይችላል ሌላ የእጅ ስራ መስራት ይችላል ከድቷታል ነው የሚባለው ያ ቅጣት ነው ትውልዱ ካዲ እንዳይሆን ለማድረግ የሚደረግ ነው ከድተው ከመሬት የተነቀሉ ካሉ አንተ የምታውቃቸው ካሉ ትነግረኛለህ አርሲ ባሌ ምናምን መሬት አልነበረውም እስላም ሐረርጌ መሬት አልነበረንም እኛ እኔን ያሳደጉኝ ሰዎች ነበረን ባላባትም ነበሩ እነ ሼክ ቢሊሳ የሚባሉትን በታሪክ ሰምተህ ከሆነ እንዴት እንደሚሟገቱ ለአንድነታችንና የታወቀ ነው ሼክ ቢሊሳን ታውቀዋለህ የጃንሆይ በጣም ወዳጅ ናቸው ወደ ሐረር የምትሄድ ከሆነ ወደ ቀርሳ ወደ ምንድነው ላንጌ ምናምን አካባቢ ነው መጨረሻ መጥተው ኦፒዲዮና ኦነግ ሰው ሲያሳድዱ ተው ብለው ሊያስሯቸው ሲሉ የሞቱት እና እስላም ርስት አለው ሀገር ክዶ የተነቀለ ካለ እሱ ይናገር እንጂ ጀነራላይዝ አድርገን ትርክት ማቆም አለብን ሁለተኛ ኦሮሞ ተጨቆነ ነው ያልከኝ በመጀመሪያ ላይ ጭቆና ምንድነው እንዴት ነው የሚገለጸው ጭቆና ምንድነው የኔ አያት ባላባን ነው ያልካልኩ እሱ ጨቆኗል ማለት ነው በዘር ነው የሚጨቆነው ወይስ በሲስተም የሆነ ስታተስ ላይ ያለ ሰው ሄሪያርኪው አጠገቡ ያለውን ሰዎች ከሚገባው በላይ ልፋታቸውን ላባቸውን ወስዶባቸዋል ነው አይደል ምንለው ዘር ነው እሱ ነገር አይደለም ይሄ የሆነ ግና ህይወት ወሬ ነው ለዛውም ከውጭ መጥቶ እንደ ጣሊያን የተከሉት ነው የጋላ ሀገር የስዳማ ሀገር የአማራ ሀገር ብለው የኢትዮጵያን ስም አጥፍተው ሀገር ሊበጥኑ የሰሩት ትርክት ነው ክሲንጀር በ1950ዎቹ የጻፈው ነው ኢትዮጵያን በዘር በሃይማኖት ካላጠፋን ብሎ እንደኛ አይነቱን የማያስብ ሰው ያሳደጉበት ከውጭ መጥቶ ሀገር ውስጥ ያደገ መርዝ ነው ስለዚህ ኦሮሞ ተጨቆነ ብሎ ነገር የለም ሰው ሁሉ ነው የተጨቆነ ከተጨቆነ ፊውዳሊዝም ጠባዩ ነው እንዴ የሥርዓት ኢቮሉሽን ማርክሲዝምን እያልን ከባሪያ ስርዓት እስከ ኮሙኒዝም የሚተርክ ሰው እንዴት ጭቆናን በዘር ይመድባል ነውር አይደለም እንዴ ምን አይነት ሎጂክ ነው አይገባኝም እኔ አይገባኝም እንደዛ ከሆነ እኔ አያት ጨቋኝ ነበሩ ማለት ነው የሚገርም ነው ሲስተሙን ተደራይተው ቢጥል ምን ነውር አለበት ነው ያልከኝ ኤግዛክትሊ እሱን ስማማለሁ ካንተ ጋር ነኝ ክፉ ስርዓት ሰውን በዘር የሚከፍል እንዳሁኑ ስርዓት ሰውን በዘር የሚያሳድድ እንዳሁኑ ስርዓት ሰውን ቤቱን በዘር የሚያፈርስ እንዳሁኑ ስርዓት ክልልን በዘር የሚከልል እንዳሁኑ ስርዓት ስኮላርሺፕ በዘር የሚልክ እንዳሁኑ ስርዓት ወለጋን የሚያጸዳ በዘር እንዳሁኑ ስርዓት ሲሆን ይሄን ሲስተም መጣል ትክክለኛ ነው ጭቆና አሁን ነው ያለው ያኛው በዘር ሳይሆን ስርዓት ነው ስርዓቱ ፊውዳሊዝም ነው ሂደት ነው ፍልስፍና አይደለም የማህበረሰብ እድገት ነው በኮሙኒዝም ቋንቋ የማህበረሰብ እድገት ደረጃ ነው ያን ስትማር ብዙ ሰው ተጨቆነ ስትል ትነሳና ኦኬ ይሄ ስርዓት እዚህ ጋር እንዲህ ብናረጋው ይስተካከላል ብለህ ትነሳለህ ያን መሬት ነው ከመሬት ጋር የተያዘ ነው ደግሞ ያን ስርዓት ለማስተካከል ጃኖ ራሳቸው ጀምረውት ነበር ታሪክን ስለምናጠለሽ ነው ብድር ፈልገው ወላይታ ኤሉባቡር ጅማ ባሌ አብዛኛው ባዶ ነው ሰው የለበትም ጥቂት ሰው ነው ያለው አርብቶ አደር እዛም
ስለዚህ በጭሰኝነት የተያዙትን ባላባቱ ፓርላማው ሞልቶ አላነቃነቅ ሲላቸው እሺ እኔ የመንግስት መሬት ላይ አሰፍራለሁ ብለው ብር ፈልገው አሜሪካ ሄዱ። የተገደለው መሪ በነበረ ጊዜ ታውቃለህ፣ መጽሐፍ ካነበብክ ብር ከለከሏቸው። ሲከለክሏቸው ሶቪየት ህብረት ሄዱና 14 ሚሊዮን ሩብል አመጡ። ፕሮጀክት ዘረጉ። እነ ራስ አበበ አረጋይ የነበረው ጊዜ ሄጄ ባሌ ሰፍራለሁ ላይ ያለ ሰው የትራክተር መግዣ፣ አንድ ጠበንጃ፣ 6000 ሊትር ነዳጅ፣ 40 ጋሻ መሬት፣ ባዶ መሬት፣ ሰው የሌለበት ይሰጣል። እንደዛ ሆነው ያለሙትን ነው ፊውዳል ብለው ገለውና አርደው ያባረሩት። አሁን ሰው ከበዛ በኋላ ትርክት ተርከው ወዳጅ ሲስተሙን አይደለም የጣል ነው፣ የሰው ልጅን ነው የጣል ነው። ፊውዳልን ከጣልክ አማራን ለምን ትገላለህ? ፊውዳልን ከጣልክ ትግሬን ለምን ትጠላለህ? ትግሬ አማራን ለምን ይጠላል? አማራ ለምን ኦሮሞን ሊጠላ ይችላል? ምንድን ነው? ለምንድን ነው ዘር ያደርግ ነው? ለምንድን ነው ነፍጠኛ ብለህ የምትዘምረው? ጡሪ አመድ ዲባ ዲጋን ስራዲቅ ነ የዲባ ደም የሚባል የለም። እሱን ከተረክ በኦሮሞ አባቶች የመስፋፋት ጊዜ የጠፋውን 28 ብሔረሰብ ዋጋ መክፈል አለብህ። እያጸዳ ነው የሰፈረው እስከ ጎንደር እና ታሪክን ለምን ወዲህ አምጥተን እንተርካለን? ታሪክ እንጀራ አይደለም። ከታሪክ ውስጥ አመዱን ሳይሆን እሳቱን ነበልባሉን የሚያሞቀውን የሚያበራንን አንድ የሚያደርገንን ነው መተረክ ያለብን። እና የቱ ጋ ነው ሲስተም ጥለን ለሰው ነፃነት ያመጣ ነው? ሲስተም ጣልን ብለን የሰው ልጅ በዘር ከፍለን ነው ሰው እያረድን የምንገኘው፣ ከሃይማኖት የምናወጣው፣ ሲኖዶስ የምንከፋፍለው፣ መጅሊስ የዘር የምናረገው። እና የቱ ጋ ነው ሲስተም ጥለን ለሰው ነፃነት ያመጣ ነው? እና አሁን ነው ነፃነት ያለው? ንገረኝ እስቲ፣ ለአንተ ትቻለሁ። ለምሳሌ የኢትዮጵያ የደርግ አብዮት ሰውን ባለመሬት አድርገዋል። ይህን ዲናይ በማድረግ ምን ማግኘት እንደሚቻል አላውቅም። እኔ አላረገም እያሉ ከሆነ እንግዲህ አላውቅም። ግን ትልቅ ለውጥ አምጥቷል። የራሱ ችግሮች ሊኖሩበት ይችላሉ። ግን ብዙ ቅድም እንዳሉት ባላባት ይዞ የነበረው ብዙ ጭሰኛ ነፃ ወጥቷል። ይሄ ግለሰብ መጣል ብቻ ነው። ሲስተም አልተቀየረም። እዚህ ውስጥ ምንም ህዝቡ አላተረፈም። ይሄ እንደ ድል ነው የምቆጥረው እኔ። ግለሰብ ጥላቻ ያመጣ ኃይለሥላሴ ወደቀ፣ በቃ ከዛ ሲስተም ቀጠለ የሚያስብል ነገር አይመስለኝም። ሁለተኛ እርሶ ይጠቅሳሉ፣ እኔ ከእርሶ በላይ አንባቢ ነኝ አልልም። ግን እኔ አሁን ቅርብ ጊዜም የላጲሶ ገደለቦን መጽሐፍ ሳነብ ነበር። ጅምር ካፒታሊዝም እና እንዲህ የኢትዮጵያ አብዮት ነገር የሚል በደርግ ጊዜ የተሰራ ነው እና ብዙ ሰነድ አገላብጠው በአፄ ኃይለሥላሴ ጊዜ የነበሩ ዶክመንቶችን ሁሉ ሪፈር አድርገው ነው እዛ ላይ ያካተቱት። እና አሁን ቋንቋን በተመለከተ የነበሩ ጭቆናዎች ግልጽ ናቸው። ለምሳሌ አማርኛን ፌቨር የማድረግ በሰነድ ደረጃ ኢቭን ሚሽነሪዎች ገብተው ቋንቋን በተመለከተ ሲያስተምሩ አማርኛ ብቻ እንዲጠቀሙ የሚያስገድዱ መመሪያዎች ሁሉ ነበሩ በውስጥ። ይሄ ሁሉ ሰነድ ላይ አለ። ፕሮሞት ይሄን አንድ ማህበረሰብ ቋንቋዬን አልተጠቀምኩም ብሎ ቢታገል እንዴት ጭቆና አልነበረብህም አንተ ልንለው እንችላለን? መምህር እሺ፣ ጥሩ ነው። ቋንቋን መቼስ ከገበያ ገዝተን አናመጣውም። አፋን የተወለድንበት ቦታ ነው አፋችን የምንናገረውና እኛን ግን ዲፋይን አያደርገንም ቋንቋ። ሰው እንትኑን ነው እንዲህ እናድርግ እስቲ እንደዚህ እናስብ ወዳጄ። እኔ አሁን እሱን የነ ላጲሶን ጽሁፍ አንዳንዶቹን ማቃቸው አንዳንዶቹ ማላምንባቸው አሉ። ምክንያቱም ከሪሰርች ይልቅ ፕሮፓጋንዳ የሆኑ ጽሁፎችን አይቼባቸዋለሁ። ለምሳሌ እስልምናን ፕሮሞት ለማድረግ የሞከሩባቸው ቦታዎች አሉ። በጣም እውነት ደግሞ የጻፉባቸው ቦታዎች አሉ። አማርኛ እንዲስፋፋ ብትል አንተ ለምሳሌ አንተ ይሄ መጽሐፍ ተጽፎ ያገኘው በአማርኛ ከሆነ እና ወንጌል ለማስተማር ስትሄድ አማርኛ ነው የምትችለው። ስለዚህ ሰዎችን ለማስተማር ስትፈልግ ቶሎ አማርኛ አስተምሩ፣ በዛው መጽሐፍ አስተምራቸዋለሁ ብትል ልትጨቁናቸው ነው ወይስ? እኔ ልቤ ውስጥ ያለውን ሳስብ ማለት ነው ሰዎች እግዚአብሔርን አውቀው
የእግዚአብሔር ቤተሰብ እንዲሆኑና መንግሥተ ሰማያት እንዲወርሱ ነው ብዬ አስቤ ሊሆን ይችላል እኔ። ሌላ ሰው ደግሞ ፕሮቴስታንቱና በአድዋ የቆሰለው ደግሞ ወለጋ ጊምቢ መጥቶ ያንን ዘረኝነት ያስተማረው የጊምቢ ሆስፒታል ውስጥ ያስተማሩት ጀርመኖች ደግሞ አማራ የእናንተ ጠላት ነው፣ ስለዚህ አማርኛ አስተማራችሁ እና ቋንቋችሁን አጠፋ ብሎ ቢያስተምረኝ እና ባምን አሁን አንተ ያልከውን ቋንቋ ተጨቆነ ልል ይችላለሁ። እኔ ደግሞ ማንም አልጨቆነኝም። ኦሮሞ ተነስቶ የራሱን ቋንቋ ማስፋፋት ማን ይከለክለዋል? ማህበረሰብ ነው፣ ትልቅ ነው። ስልጣን ላይ ያሉ ሰዎች በወቅቱ የሚማሩት በቤተ ክርስቲያን ውስጥ ነው። አብዛኛው ሰሜን ገዳማት፣ ደቡብ ጂንካ በአማርኛና በግዕዝ ነው የሚማሩት። ብርብር ማርያም የኦሪት ዘመን ነች። በግዕዝ ነው የሚማሩት፣ አማርኛም አልነበረም። ከዛ አማርኛ ተከትሎ ሲመጣ አማርኛ ተማሩ። የጋሞ ቋንቋ ግን አልጠፋም። አማርኛ ጋሞ ቋንቋ ጨቆነ ግን አላሉ። የዛሬ 185 ዓመት ይሄ ጥያቄና ያሳሰብ ከየት እንደመጣ ልንገርህ። ካንተ አይደለም የሚፈልቀው፣ ከሰማነው ነው የሚጻፍብን። የዛሬ 185 ዓመት በንጉሥ ሳህለ ሥላሴ ጊዜ ጆሃን ሃኒክራፍት ሉድዊግ የሚባል ሚሽነሪና ሰላይ የሸዋ ንጉሥ ነው ሰውየው። የሸዋ ንጉሥ ቤት መጣ ለስለላ። ግን ያው እውቀት ጥበብ ይዞ ነው የምትጠጋው። ይሄን አስተምራለሁ፣ ዲፕሎማሲ እረዳቸዋለሁ፣ ከአውሮፓ አገናኛቸዋለሁ ብለህ ነው የምትመጣው። እና አስቀመጡት። ሰውየው ግዕዝ አጠና፣ መጽሐፍ አጠናና ኢትዮጵያን ኦርቶዶክስ ቤተክርስቲያን ወደ ፕሮቴስታንት ለመቀየር ሞከረ። ሳቁበት ሊቃውንቱ። የእሱ አሮጋንስ እንግዲህ አውቃለሁ ብሎ ነው። እነዚህ ኋላ ቀሮች ነው፣ ባዶ እግራቸውን ነው የሚሄዱት ብሎ ምን ያህል መጽሐፍ እንደምንረዳ ስለማያውቅ ልቀይራቸው አላቸው። አይሆንም አሉት። እስቲ አንተ መጀመሪያ ድጓን ተማር አሉት። በዛበት ብዙ ዓመት ሊሆነ መጽሐፍ ቅዱስ ትርጓሜ ተማር አሉት። መጽሐፈ ንኩሳትን ተማር አሉት። ዜማ ተማር አሉት። ከዛ ሊቅ ስትባል ነው የምታስተምረን አሉት። ከበደው። ሲከብደው ምን አደረገ? የጻፈው ደብዳቤ አለ እኮ ሰውየው። ንጉሱን አስፈቅዶ ወደ ደቡብ ምዕራብ ኢትዮጵያ ሲሄድ ባሌ ደረሰ። ባሌ ስሞል ግሩፕ ኦፍ ኦሮሞስ አርብቶ አደሮች ይመስለኛል፣ ወደ ሰዌና ወደ ጊኒር ምናምን ሊሆን ይችላል፣ ግምት ነው፣ ቦታውን አይጠቅስም። ወደ ባሌ ነው የሚለው። ሲሄድ የሚያረቡ ከብት የሚያረቡ ፈረስ ያላቸው በጣም ጎበዝ አስተዋይ ሰዎች አሉ። ኦሮሞ የሚል ስም እንኳን አልሰጣቸውም ያን ጊዜ። ኦኬ ሰዎቹ በራሳቸው መንገድ ነው የሚጠራሩት። እነዚህ ሰዎች የራሳቸው እምነት ነው ያላቸው፣ ጽሑፍ የላቸውም ማለት። ስለዚህ በእነሱ ቋንቋ መጽሐፍን ተርጉመን ካስተማርናቸው ኢስት አፍሪካን ለመያዝ ለኮሎናይዜሽን ይመቸናል ብሎ ደብዳቤ ጻፈ። ኦሮሞ ወጋ ጀኑ ደገንሲያ ኦርማኒያ ጀናን ብየሰኒ አለ። ያን ሀገር ኦርማኒያ እንላለን፣ ኦሮሚያ ኦሮሞ ምናምን የሚለውን ቃል ከዛ መጣ የሚሉም አሉ። ደብዳቤውን ጻፈ። መጽሐፍ ቅዱስን አንዱን ወንጌል ይመስለኛል አንድ ወንጌል ተርጉማል ቁቤን ኢንቨንት ያደረገው የመጀመሪያው ሰው እሱ ነው። ፐርፐዙ ለኮሎናይዜሽን ነው። ጥሩ አደረገ። በራሳቸው ቋንቋ ሰዎችን ማስተማር ጥሩ ነው። ለምን ቤተክርስቲያን እዚህ ቁጭ ብላ ተርጉማ ሄዳ አልሞከረችም። ሰውየው ከኋላ መጥቶ ያን ሰራ። አሁን እሱ የሰራው ለኮሎናይዜሽን ነው። ቀጥሎ ምን አስተማራቸው? ይሄ የክርስቲያኑ የደጋው ክርስቲያን እናንተን ጨቁኗል፣ ቋንቋችን እንዲያርገው ያለ ኔጌቲቭ ነገር አስተማረ፣ ለማጣላት ማለት ነው። ከዛ ቀጥሎ ደግሞ ያስተማረው ትምህርት አለ። እኛን እግዚአብሔር በሉተር ተናገረን፣ እነዚህን አማሮችን ደግሞ በአቡነ ሰላማ በኩል ተናገራቸው፣ እናንተን ደግሞ በዋቃ በምናምን ተናገራችሁ ብሎ ሃይማኖትን ዳይቨርስ አድርጎ ዩኒቲን አጥፍቶ እንዴት ኢስት አፍሪካ እንደሚቆጣጠሩ ዲዛይን አድርጎ ለጀርመን መንግስት ጽፏል። መንግስት ሲደርስበት አባረረው። አሁን ጥያቄው የሚሆነው እኔ አማርኛ ተማሩ ብዬ ሄጄ ኦሮምኛ አለመተርጎሜ ስንፍና ነው። አማርኛ ተማሩ ማለቴ ግን ኮሎናይዝ ለማድረግ ነው፣ ለማጥፋት ነው፣ ለመለያየት ነው፣ ለመዋሃድ ነው። አሁን ኢንቴንሽኑን ዋጋ እንስጠው መጀመሪያ። ቀጥለን ደግሞ በኦሮምኛ የተረጎመው ላስተምር ያለው ለመከፋፈል፣ ቅኝ ለመግዛት ነው፣ ለነጻነት ነው። እና ይኸውልህ ወንድሜ እኔና አንተ ያለነው ዘንድሮ ነው። በዛ ዘመን የነበሩ ሰዎች ለምን አማርኛ እንማር ያሉበትን ኢንቴንሽን አናውቅም። አቅማቸውም እንደሆነ አናውቅም። አባቶቻችን ደግሞ እንዳየኸው ገዳም ሄደ ከሆነ በአረብኛ፣ በግሪክ እስከ ዛሬ በጀርመንኛ፣ በእንግሊዝኛ ይናገራሉ። ሂድ ጣና በእንግሊዝኛ ሲያስጎበኝ መነኩሴ ለምን
አርመን ድረስ ሄደው አርማይክ ተምረው መጽሐፍ ተርጉመው ያመጡ ነበር ለቤተክርስቲያን። መጽሐፈ መነኮሳትን ከሲሪያኛ የጠፋ ቋንቋ ተምረው ያመጣሉ። የቋንቋ ችግር የለባቸውም። ህዝብ አንድ የሚሆነው ደግሞ በአንድ ቋንቋ ሲግባባ ነው ብለው ካሰቡ ከወንጌሉ ቋንቋውን መስጠታቸው እንዴት በደል ይሆናል? እስቲ ንገረኝ። ነው ቋንቋ አስተምረህ መለየት ነው ትክክል። የቱ ነው እስቲ ብንመዝ ነው? እስቲ ዝም ብለን ኢሞሽናል ሳንሆን ትርክት ሳናስብ ሰው ሆነን እስቲ እናስብ። እስቲ የቱ ነው ክፋቱ? አማርኛ ማስተማር እንዴት ክፋት ይሆናል? ኦሮምኛ እናንተ ናችሁ አሁን መጣችሁ ፖለቲከኞች ናችሁ ኦሮምኛ ያተረፋችሁት። ይሄን ሁሉ ዘመን ኦሮምኛ ነበረ። እኔ አፋን ኦሮሞ አላቅም አልኩ እኮ ትምህርት ቤት ገብቼ ነው አማርኛ የተናገርኩት። አሁን የበለጠ የምናገረው ግን አማርኛ ነው። ዋይ አይ ሪድ ባይብል። ግዕዝ ለመማር ሞክራለሁ። ምን ሆንኩ? ከሳው አነስኩ ደህየው። ቋንቋ ይበላል ቂጣ ነው ምንድን ነው? ለምንድን ነው የፖለቲካ መሳሪያ የሆነው? ይሄን እናስቀምጥ። አሁን ሰው ማረድ፣ በዚህ ስም ሰው ማረድ፣ ይሄ ሁሉ አይራ ጉሊሶ የሚጨፈጨፈው አርሲ የሚጨፈጨፈው በዚህ ትርክት አይደለም? እውነት እንኳን ቢሆን ኦሮምኛ ቋንቋን ለማጥፋት ተሰራ እንኳን ቢሆን ሰው ሊታረድለት ይገባል። ቋንቋ ምን ሆኖ ነው ሰው የሚታረድለት? ቋንቋ የሰው መሳሪያ እንጂ ሰው የቋንቋ መሳሪያ ነው? እኔ አሁን ኦሮምኛ ጠፍቶብኝ አማርኛ ብቻ ሳወራ ከሰውነት አነስኩ? የኦነግ ነፃ አውጪዎች ልጆቻቸው ጀርመን ተወልደው ጀርመንኛ ስላወሩ ኦሮሞነታቸው ቀረ? ዋትስ ኦሮሞማ? ኦሮሞማ እኮ ሽመልስ እንደነገረን ከኦርቶዶክሳዊነትም ከእስልምናም የሚበልጥ ካልት እኮ ነው። ናዚዝም። እኛ ኦሮሞች ናዚዎች አይደለም። ፖለቲካው የመጣው ግን ናዚዝም ነው። ሰው እየጠረገ ነው፣ ዘር እያጠፋ ነው። ይህን ልትክደኝ አትችልም። በአይን የሚታይ ነው። ሻሸመኔ ከተገደሉ ሰዎች እኔ ዳታ አውጥቼ አሳየው በስም ከተገደሉ ሰዎች እኮ 80% የሰላሌ ኦሮሞች ናቸው። ኦርቶዶክስ ስለሆኑ በነፍጠኛ ስም ነው የተገደሉት። ኦርቶዶክስን የማጥፋት ፕሮጀክት ነው ኦሮሚያ ውስጥ የሚካሄደው። እውነት መነጋገር አለብን። መዳን ከፈለግን ወዳጄ፣ መዳን ደግሞ በሰማይም ስለሆነ ማለት ነው። እና እኔ ቋንቋ ተጨቁናል ምናምን this is just nonsense። ቋንቋን መናገር የሚከለክል ሰው የለም። ማደራጀት የሚከለክል ሰው የለም። ሌላ ሰው ለምን ያስተምራል? ራስን አታስተምርም? የአባቶቻችንን ስንፍና አንናገርም? ያን ሁሉ ፈረስ አሰልጥነው ሰው ሲያሳድዱ በነበሩ ጊዜ ቋንቋቸውን አይጽፉትም? አያስተምሩንም ነበረ? የት ነበሩ? ቋንቋ የተጨቆነ ማን ጨቆነ? ጽሁፍ ስትዋስ ከፈረንጅ ሄደ ትዋሳለ። ከዚህ ጆሃናኒ ክራፍ የጻፈልህን ነው እኮ ኮፒ ያረከው። ጀርመኖች የነገሩህን ነው ያረከው። ለምንድን ነው የሀገራችንን ማናረገው? አፋን ማሊ ፊደል ማሊ ቁቤ ጊዚቲን አፋን ኦሮሞ በሬሱ ማዲን ኢኒስሞስ ነሲብ አፋን ማሊ ፊደለ ጊዚን መጽሐፈ ቁልቁሉን በሬስኔ ኢኒስሞስ ነሲብ ለምን ነው ቁቤ ነው? $600 ሚሊዮን አሜሪካ የከፈለበት አማርኛን የማጥፋት ፕሮጀክት ነው ኦነግና ህወሓት የሰሩት። እኔና አንተ ለሱ መከራከር የለብንም። አእምሮአችንን ተጠቅመን ሰውነትን ማሰብ አለብን። መምህር ግን እዚህ ጋር እኔ አንድ ነገር ማንሳት ፈልጋለሁ። ለሌላ ሰው ልስጥ፣ እኔና አንተ ብቻ እንዳይሆን አንድ ለሌላ ሰው ልስጥ እንደ መጨረሻ አይደል? እሺ ይሁን። እሺ ማለት አንዳንድ ነገር ተደጋግሞ ሲነገር ትንሽ በጣም እውነት እየመሰለ ያስቸገረ ይመስለኛል። ለምሳሌ ይሄ ኦሮምኛ አፋን ኦሮሞ በላቲን ፊደል ተጻፈ እና ይሄ እርሶም ጠቅሰዋል ብዙ ሚሊዮን ተመድቦ ኦሮምኛን በተመለከተ የተለየ ስትራቴጂ የውጭ የሚወስድ ማይል ተቀናይቶ ተደርጎ ሲወራ ይሰማለሁ። ግን እንደው ሳይንቲፊክ የሆነ ነገሩን እኔ ብዙ ጊዜ ላይ ሞክራለሁ። እኔ እጅጋ መቼስ በዚህ በሳባ ወይ በጊዝ ፊደል ውስጥ የሌሉ ድምፆች አሁን ጣ የሚባለው ምናምን ብዬ ሌላ ነገር ልሎት አልሞክርም። ፊደል መጨመር ይችላል ምናምን ብለው በዛ ሊያመልጡ እንደሚችሉ ስለምረዳ፣ ግን ጥያቄ ምንድን ነው? ኢትዮጵያ ውስጥ እንግዲህ የሊንጉስቲክ ሰዎች ምሁራን ይሄ ሴሜቲክ፣ ኩሺቲክ፣ ኒሎ ሳሃራ እና ኦሞቲክ የሚባል የላንጉጅ ብራንች አለ ብለው አስቀምጠዋል። ይሄ ዓለም አቀፍ ሳይንስ ነው። ኢትዮጵያ ውስጥ ሴማዊ ከሚባሉ ቋንቋዎች ውጪ በዚህ በጊዝ አልፋቤት ኢትዮጵያ ውስጥ የሚጠቀም የለም። ዛሬ የሶማሌ አይነሳም።
ሶማሊኛ የሚጻፈው በላቲን ነው። አፋርኛ የሚጻፈው በላቲን ነው። ሲዳምኛ የሚጻፈው በላቲን ነው። ግን አደሬ ለአማራ ከሚቀርብ ይልቅ ለኦሮሞ ይቀርባል እኮ፣ ግን የሚጻፈው በግዕዝ ነው። ለምን? ላንጉዌጁ ተጠንቶ ባህሪው ለዛኛው ሴማዊ ስሎ ይቀርባል። ካልቸራሊ ለአማራ አይቀርብም፣ ለኦሮሞና ለሶማሌ ነው የሚቀርበው። ከዚህ ፋክት ተነስቶ ነው ቋንቋዎቹ የኦሮሞ ብቻ ኤክሴፕሽናል ተደርጎ ልክ ሌላው ፊደል ሌላው በዚህ በግዕዝ እንደተጻፈ ኦሮሞ ተለይቶ በተለየ ሴራ በላቲን እንዲጻፍ እንደተደረገ ተብሎ ለምንድን ነው ዘመቻ የሚከፈተው? ቆይ በቋንቋ ጊዜ አታጥፋ። ሰው የሚታረደው የሚፈናቀለው በቋንቋና በትርክት ለምን ሆነ? ይቺ መልስ አንተ። እኔ መልሳለሁ አሁን ያልከውን፣ አንተ ይቺ መልስ። አጀንዳውን ለምን ወደ ቋንቋ ተወስድብኛል? መልስ። ሰው የሚታረደው የሚፈናቀለው የሚሰደደው ሲስተም ነው የተዋጋ ነው የሚል ሰው እንዴት ወደ ሰው ወረደ? እንዴት ወደ ዘር ወረደ? ለምንድን ነው ሰው የሚገደለው? ለሰው የሚፈናቀለው? ኦሮሞን አማራ ፊ ጉራጌ ፊ ስልጤ ወጅን መስጊድ ተቆጥ ሰገዱን ኢሳን ረንጅሩ ቄሲን ከኛ በላይ ኢማምኒ ከኛ ካሚል ሸምሱቲ ከንጀደ ጀዋሪ ኦፌኮ ነው። ቆይ ኦፌኮ ያለበት መረራ ባለበት ነው የተባለው። ወዳጄ ሉክ ፓርቲ ነው ይሄ፣ አጀንዳ ነው ይሄ። እኔ ሶማሌም ሲዳማም በቁቤ መጻፋቸው ነገር ያለው ሴራውን የኢትዮጵያ ፊደል ግዕዝ ሁሉንም ድምፅ አለው። የፈለከውን አምጣኔ አሁን ነግርሃለሁ። የፈለከውን ድምፅ ፍሬንች መናገር ትችላለህ በግዕዝ። what is the issue? እኛ እኮ አማርኛ እኮ ጨን የወሰደው ከኦሮምኛ ቋንቋ ሊሆን ይችላል። ጮጮ ጀናሚቲ ጫዋ ጀናሚቲ ፊደል ገኛ እቺ ከሰ ገሌሚ what is the issue? ዳ ጎና መሰረተ ትምህርት አስተምር ያለው እኔ በልጅነቴ ዳ አለ። በደርግ ጊዜ ዳዱሪ ዳዴዲዶ በሪሳ ጋዜጣ በዛ ነበር የሚጻፈው። የሴራ ውጤት ነው። ምንም ልታሳምን አትችልም። አይሆንም። የሴራ ውጤት ነው። ሲዳማን ቢጽፍ ያው ነው። የሴራ ጠለፋ ነው። አየርላንድ ኤንጂኦ አቋቁሞ ሲዳማን ብሬኖሽ አድርጎ የሐሰት ንግስት ፈጥሮለት ልዩ ነህ ብሎ ከታላቅ ቤተሰቡ ከኦሮሞና ከአማራ ለይቶ ሲዳማ የሚባል ሳይኮሎጂ ፈጥሮ ባንዲራ ሰጠው። የአየርላንድ መንግስት ያቋቋመው ኤንጂኦ ሲሰራ ነበር። ስንት ዓመት ወያኔ ሲደግፍ የነበረው። ሶማሌ እንግሊዞች ይህን ሲሰሩ ነው የኖሩት። ጣሊያኖች ኢትዮጵያ እንዲጠሉ ኤርትራኖች ይህን ሲሰሩ ነው የኖሩት። እኔና አንተ አዲስ ልጆች ነን። በአእምሮ ነው መስራት ያለብን፣ በትርክት አይደለም። ኒሎቲክ ሳራ ምናምን የሚባለው ቋንቋ የቋንቋ ክፍልፋይ የቋንቋ ባለሙያዎች የሚበዙቱ አካባቢዎች ይህን ይናገራሉ ብለው ክላሲፋይ ስላረጉ ዘርን አያሳይም። ኦሮሞ በሚግሬሽን ጊዜ ወሎ ገባ፣ ራያ ሄደ። አሁን አማርኛ ነው የሚናገረው። ሴሜቲክ ነው ኦሮሞ ልትለው ነው። ከዛ በኋላ እንግዲህ ዘር ከሆነ ማለት ነው። ኖ ይኸውልህ ሳይንስ የሚባለውን ሳይንስ የሚባለውና የምትቀበለው መቼ መሰለ? ፊዚካል ሳይንስ ሲሆን ዲስፕሩፍድ አይደረግም። የሰው የሳይንቲስቱ የተማራማሪው ዝንባሌና አጀንዳ ውስጡ አይገባበትም። ግራቪቲ ስ ግራቪቲ ይወድቃል ነው። ከሱ ተነስተ ነው አይሮፕላን እንዴት ይነሳል፣ ይህን እንዴት ይቋቋማል ብለህ ሳይንስ የምትሰራው። ሶሻል ሳይንስ፣ ላንጉዌጅ፣ አንትሮፖሎጂ፣ ሳይኮሎጂ ሳይቀር ኢኮኖሚክስ፣ እነዚህ በሙሉ አቢዩዝድ ሳይንስ ናቸው። እነዚህ በሙሉ የኮሎናይዘር ሳይንስ ናቸው። በአብዛኛው ተንኮል አለባቸው። ዘረኝነትን በዓለም ለመዝራት ሬሲስቶች ዴቨሎፕ ያደረጉት ነው። አንትሮፖሎጂ ለምሳሌ እንግሊዞች ናቸው። ሰውን ሲያጠኑ ከኛ እንዴት ይለያሉ፣ እንዴት እናርጋቸው፣ ስነ ልቦናው ምንድነው፣ ምን እናርጋቸው። የኔ ኦሮሞ ይሄድና እዛ ፒኤችዲ ይዞ መጥቶ እሷኑ እዚህ አፕላይ አድርጎ ኮሎናይዘሮቹ ባስተማሩት ልክ እኛን ሲከፋፍለን ይኖራል። ገመቹ መገርሳ ከነፋ አማ የጋላ ጎረቤት እንትናን ይላል፣ አከነኑ እንጀዳል ካደረም ማይ ጉድነስ ይሰድበናል። ቁጭ ብሎ እኛን ነፃ ያወጣ መስሎት። እኔ እንዲህ አይነቱ ሰው እኔ አልፈልግም። ፈረንጅ አስተምሮት ለእኔ ነፃ የሚያወጣ ሰው የለም። እንደ ራሴ አስቤ ከአንተ ጋር ተዋይቼ ነው ነፃ ማውጣው። አንተም ከተጨመረብህ ነፃ ወጥተህ እኔም ነፃ ወጥቼ ቁጭ ብለን እንደ ሰው አስበን ሰውነትን ቡድንን ሳይሆን ሰውነትን አስበን ወደ ቡድን ልንሄድ እንችላለን። ሰውነትን ዲፋይን ሳናረግ ሰውነትን አጥፍተን ቡድን ብቻ እያወራን ኦሮሞ ተጨቁኖ ነበር። ምን አይነት ቋንቋ ነው ይሄ? እስላም ተጨቁኖ ነበር። this is false
አገር ክደህ ርስት ተነቅለ ሊሆን ይችላል። ልክ ነው፣ የሀገሪቱ ህግ ነው። ክርስቲያንም ከሆነ ትነቀላለህ። ቦታውን ተናግሬ ያላስቀይምም እንጂ እኮ የተነቀሉ አሉ እና አሁን ተመልሰዋል። በቤተ ክርስቲያን ምልጃ ተመልሰዋል ተነቅለው። እኔ የሚያስቀይም ነገር ደግሜ ያልናገርም እንጂ አርበኞች ማይጨው በመርዝ ጭስ ተነስንሶባቸው ሲሸነፉ የሆነ ነገር አድርገው እየገደሉ መሳሪያ የወሰዱባቸው ማህበረሰቦች ነበሩ። ጃኖች ሲመለሱ ርስት ነቅለዋቸዋል። አሁን እኮ ነው 1000 ዓመት አልሆነም። የሀገሪቷ ህግ ነው። ሀገርን ከካድክ ትነቀላለህ። ታዲያ የካድከው ሀገር ላይ ለምን ትኖራለህ? የተገዛህ ለምን ሶማሊያ አይደለም? ዋቆ ጉቱ ኢትዮጵያን ከወጋ በኋላ ምን ይሰራል? ኢትዮጵያ ሽመልስ ፋውንዴሽን ይሰራለታል። ምክንያቱም ኢትዮጵያ ጠላት ስለሆነ ወዳጄ። ስለዚህ አሁን እኔ ጥያቄን መልስልኝ። ኦሮሞ ተጨቆነ፣ እሺ እንበል። ቋንቋ ተጨቆነ፣ እሺ እንበል። ሰው ለማረድ ለማፈናቀልና የሐሰት ሐውልት ለማቆም ምክንያት ይሆነናል? ይሄን መልስልኝ። በፍጹም አይሆንም። እኔ አልቀበልም። አጫሉ ተገደለ ብለህ 86 ሰው አርደህ ታድራለህ? ኖር ነው። አዎ እኛ ኦሮሞዎች ይሄን ፊት ለፊት ነው መቃወም ያለብን። ሁለተኛ የሐሰተኛ ትርክትን ክሊን አድርገን ሉክ ወዳጄ፣ አዎ ተጨቆነናል ብለን እንስማማ። እኔ እናንተ መፍትሄው የተጨቆኑት አያቶቻችን ናቸው። አሁን ያሉ ልጆች ምን አድርጉ ነው የምንላቸው? ቆይ ባይሆን እውነት ፍትህ ከፈለግን ደግሞ ስለተጨቆንን በትምህርትም ወደኋላ ቀርተናል። ስለተጨቆንን እንደዚህ ሳይኮሎጂካል ዳሜጅ ደርሶብናል። ይሄ ደግሞ ካሳ ይፈልጋል። በማስረጃ አሳምነን ማለት ነው። ለዚህ ካሳ ህግ ሲጻፍ ለኛ እንዲህ አይነት ልማት እንዲህ አይነት ትምህርት ቤት ሆነን እየተዋሃድን አንድ ደረጃ ላይ ተገኝተን ሀገራችን እናጠንክር ነው ማለት ያለብን። ጨብስነ አከነኑ ጎደን ያከነጎና አከነኑ እንጀደን ያከነጀናን እንደዚህ ነው ማለት ያለብን። ምንድነው ይሄ? ለማን ነው የሚያዋጣው? እስቲ 50 ዓመት የሞተው የኦሮሞ ወጣት እኔ አሁን ባልኩት ፕሩፍ አድርገን የተጎዳንበት እንዲህ አይነት ካሳ ይፈልጋል ብለን ካሳውን ህጋዊ አድርገን ወደ ተዋህዶ መሄድ ነው ወይስ ሰውን ሐሰት ትርክት እየጨመርን ሐውልት እያቆመን ጡቴ ተቆረጠ እያልክ በውሸት ራስ ቆርጠ ሰው ተቆረጠ እኔ አያት የሚሰልብ ከሆነ እንትና ሰለበኝ ብለ ኖ we have to talk truth። እስከ ቅርብ ጊዜ ድረስ ባቡር ሀዲድ ላይ ከድሬዳዋ ወደ አዲስ አበባ ስንመጣ ሰው ይሰለባል። ኦሮሞ ባህል ነው። ካልሰለባ አያገባም። የሌላ ዘር ለመቀነስ የተሰራ የድሮ የመስፋፋት ፎርሙላ ነው። ወደ ዘመኑ ብናመጣው ጄኖሳይድ ነው። ነውራችንን አስተካክለን ሌሎች የሰሩብን ነገር ነውር እንዲተስተካከል አድርገን የምንክሰውን ክሰን የሚክሱንና ካሱን ብለን ነው የምንሄደው ወይስ ባልነበርንበት ጊዜ ስለሰራው ግፍ እያወራን በነበርንበት ጊዜ ያለውን ሰው እንገላለን? ምን አይነት አስተሳሰብ ነው ይሄ? ቢሊሱማ ኦሮሞ ይላል። ከየት ነው ቢሊሱማ የምትሆነው? ሀገሩ ያንተ ሆኖ የት ነው የምትሄደው? ምን አይነት ጉድ ነው? ከራሳችን ክፉ አስተሳሰብ ነው ቢሊሱማ መውጣት ያለብን። ከትርክት ድንቁርና ነው ቢሊሱማ መውጣት ያለብን። የሰው ፍቅር በልባናችን ሊያድር ይገባል። አዳማዊ ከሆንን ራሳችን ልዩ ማድረግ የለብንም። እኛ አዳማዊ ነን። እኔ እንደሱ ነው የማስበው እና ለዚህ ነው እኔ የዘር ትግል በሙሉ ትክክል አይደለም ብዬ ነው የማስበው። ጉዳይ ነው መታገል ያለብን ጉዳይ። ሰውን መሬት መንሳት ትክክል አይደለም፣ ትግል ነው ይሄ። ሰውን በቋንቋውና በማንነቱ ማሳፈር ትክክል አይደለም፣ ይሄ ትግል ነው። ደርግ መሬት ላራሹ ብሎ መሬቱን ለደርግ አደረገው እንጂ ላራሹ አላደረገውም። መሬት አሁንም የመንግስት ነው። አሁን ህዝብ ያኔ ፊውዳል ጭሰኛ ነው፣ አሁን የመንግስት ጭሰኛ ነው። ወዴት ነው? ማንም መሬት የለውም ኢትዮጵያ ውስጥ። ስልጣን ያለው ሰው ነው መሬት ያለው። ቤቱ እየፈረሰበት እያየ አብይ አህመድ 500,000 ሰው አፍልሶ የራሱን ቤተ መንግስት ጫካ ከተማ ሰራለሁ ይላል። ይሄ ነው ባለመሬትነት የሚባል ነገር የለም ወዳጅ። እና አመሰግናለሁ። ከኔ ጋር የተስማማንበት በትርክትና በመተጨቆንኩ ስም የሰው ነፍስ ማጥፋት፣ ሰው ማፈናቀል፣ መግደል፣ ማድሄት፣ የዘር ህገ መንግስት መጻፍ ሁሉ ትክክል አይደለም የሚለውን የምትስማማ ይመስለኛል። ሌላው ሳይወጣ አንድ ነገር ልናገር ለሱ ማለት በሃው ፊደል እኮ